ቆይ ምንድነው የምታወሪው? ከየት ነው ያመጣሽው ይሄን ኖሬ? እኔ ያፌት ነኝ የዛ የናታን ወንድም ሊሆን የሚችለው? ምን ነው አግኝተው ነው? እንደውም እኮ እሱ በጣም ነው የሚበዛብህ። ያ ቆሻሻ ነው የሚበዛብኝ? ቆይ አንቺ ችግርሽ ምንድነው? ባለፈው እንደዚህ አድርጎኝ እንደዚህ ሆኜ ሳልበቀል ምናምን እያልሽ ፎክራል ነበር እንዴ? እሱን ሐሳቡንም አልታውኩትም። ያ ማለት ግን ስለ ናታን መልካምነትና ጥሩነት አሁንም አላስብም ማለት አይደለም። ይሄ ጥሩነት መልካምነት ያልሽ ባህሪ በቅርቡ ጠፍቶ ካላየሽው ያፌት አትበይ። እንደዛም ከሆነ ምክንያቱ የምንሆነው እኔ እናንተ ነን። ማንም ሰው ከመሬት ተነስቶ አይቀየርም። ስለዚህ አሁን አፍሽሞትሽ የተከራከርሽለን ነው? ቆይ ይሄኛውን ርዕስ እያራዘምኩ ያለው መጀመሪያ የጠየቁን ጥያቄ ላለመመለስ ነው? መጀመሪያ መች መልስ ያለው ጥያቄ ጠየቅሽ? ያኔ ሰክረ እያለ ስለ ናታን አባት በጣም ብዙ ነገር ስትቀባጥር ነበር። ስለዚህ አሁን ባላወቀ ለመሸፋፈን አትሞክር። እኔ እንጃ ያኔ ምን እንዳወራው አላስታውስም። ነገር ግን 100% እርግጠኛ ሆኜ እነግርሻለሁ ናታን ወንድሜ ነው ልለው አልችልም በፍጹም። ሰላም ሰላም እንዴት ናችሁልኝ? ውድ የሰብላይቱ ቤተሰቦች እንዴት ከረማችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ደህና ናችሁ ወይ የኔ ውዶች? እና እንግዲህ ዛሬ ደግሞ በሐረግ ድራማ በአዲስ ቪዲዮ መተናል። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ የምለቀውን ቪዲዮ ላይክ በማድረግ ሼር በማድረግ ተባበሩኝ። በመልካም ፍቃዳችሁ ስለምታበረታቱኝ ከልብ ያመሰግናለሁ። ሐረጎች እንግዲህ እንደሚታወቀው በባለፈው ክፍል እንደነገርኳችሁ ጥርጣሬን ናታንና ያፌት ወንድምና ወንድም ናቸው የሚለውን ሐሳብ ማለት ነው። እሱም ደግሞ እንግዲህ እንደዛ አይደለበት የፈለኩት ነገር ወይዘሮ እንበላት አግብታለች እና ወይዘሮ ኤፍራታ አቶ ያፌት አስፈራርቷት እኔን ካላገባሽ ብሎ ናታንን ወጥመድ ውስጥ በማስገባት አስፈራርቶ ሊያገባት እንደሆነ ስታግን እሷ ከናታን ጋር ተኝታ ነበር። ናታን ግን አያውቅም ነበር። ምክንያቱም ጥንብዝ ብሎ ያውሱ የተለመደ ነው ሁሉ ጊዜ እንግዲህ እሱ ያው እኔ ደሜን ከፍ ነው የሚያደርገው እሱ ሰውዬ ለምን እንደሆነ አላውቅም። ብቻ ኤፍራታን ስለሚያስጎዳት ነው በርግጥ ማለት ነው። ሌላ ችግር ኑሮብኝ አይደለም። የግል ጸብ የለኝም ከናታን ግን ለኤፍራታ ችግር ስለሚያመጣባት ሁሉ ጊዜ ለምን እላለውና እና የኔ ተወዳጆች እንግዲህ ናታንን ወጥመድ ውስጥ አስገብቶ አገባሻለሁ ብሎ ካስፈራራት በኋላ ናታን አጅሬ ስክር ብሎ ይመጣል ማለት ነው። የሰከረበት ምክንያት ደግሞ እሷ እንዲርቃትና እንዲጠላ ስለፈለገች አይነህን ላፈር ብለው ነበር። በዛ የተነሳ ይናደድና እንደውም ሌላ ሰው ሁሉ አፍቅር ያለው ስትለው በርግጥ እሱም ደግሞ እህቷን አግብቶ ቤቷ እየኖረ ነው። ምን ታደርግ እሷ ለሱ ዋጋ ትከፍላለች። እሱ ደግሞ በቃ ወጥመድ ውስጥ መግባት ነው። ብቻ እሷ ታስተካክላለች፣ እሱ ያበላሻል። እንደዚህ ነው የሱ ነገርና እንግዲህ እሱ ሰክሮ ነበር። የሚያውቀው ነገር የለም። ታሪኩ ተፈጠረ ማለት ነው። ያ ታሪክ ተፈጠረ። እሷ የፈለገችው ከሱ ልጅ እንዲኖራት ነው። አንዴ መጥፎ ነገር ውስጥ መግባት ያልቀረም ቢያንስ ትዝታ ልጅ ይኖረኝ ከሱ ይኛው አስገድዷት ስለሆነ ስለማትፈልገው እንኳን ልታገባው በጣም የምትጠላው ሰው ነው፣ ወንጀለኛ ነውና እንግዲህ ከዛ አንግል ከናታን ጋራ እንደዛ አደረጓ ሸሸገዳሚ ማለት ነው። እና እንግዲህ አርግዛለች ቢያስባለሁኝ በእርግጠኝነት አስባበት ስለሆነ ያደረጋችሁ። ያፌትም ደግሞ ሚስቱ ናት መብቱ ነው እንግዲህ በግድ አገባት ማለት ነው። እና እንግዲህ አንዴ ህይወቴ ከተበላሽ አይቀር እሱን እያንዳንዱ የሚሰራውን ነገር ልክ እንደምትወደው በጣም እያስመሰለች ነው። አረ ጉድ! ሰው እንዴት ነው እንደዚህ የሚችልበት? የማስመሰል ጥግ በቃ እሱ አምኗታን ኦሬዲ አሁን ላይ ናታንን በጣም እንደምትጠላው በቃ ደሃ መሆኗን ተጠላ መገኘቷን እንደምትጠላው ስትነግረው የምር ያፌት አመናት። ልብ ውስጥ በቃ ጉዝጉዝ አድርጋ ገብታለች። በዚህ ሰዓት ከሷ ውጭ ምንም ነገር አይታየውም። ያ ወንዶች ደግሞ እንግዲህ ሴት የላከው ሞት አይፈራም አይደለ? እሷ ያለችውን ነገር ሁሉ ነው የሚያደርገው። እሷም ደግሞ ያን እየተጠቀመችበት ትገኛለች። ከዛ ነገር ውስጥ ግን በጣም የሚያስጠላው ነገር ናታን ወንድሙ ነው። ይሄ በጣም ይደብራል ከሆነ ማለት ነው። እሷም እንግዲህ እየጠየቀችው ነው ወንድም ነው ወይ? አባቷ ነው። ማን ነው? አባቱ ነው። ግን አባቱ ግን ደግሞ የናታን አባት ምናልባት የናታን አባቱ ላይሆን ይችላል፣ አይታወቅም። ጉዱ ገና ነው እንግዲህ እንዴት እንደሚታወቅ ባላቅም ግን እርግጠኛውን የምናገረው ነገር ግን ናታን
የጽዮን አባቱ አይደለም በያስባለሁ ግን ነገሮቹ ውስብስብ ያሉ ቤተሰቦቻቸው ነገሮቹን ውስብስብ አድርገዋቸዋልና ያንን ደግሞ ውስብስብ ያለውን ነገር ሳይነግሯቸው የናታን አባት ተብየው ማለት ነው እኔ አባትም አልለውም በርግጥ ሲያሰቃዩ ምናምን ስለኖረ እሱም አይወደውምና ሞቶ እንኳን አንድ ቀን ሀዘን አልተቀመጠም ለምን ያን ያደረገበት በደል ጭቆና ዛሬ ላይ ላለው ህይወቱ ያ ነገር ስለሆነ እሱን ሲያስታውስ መጥፎ ነገር ነው አባቱን ሲያስታውስ ጥሩ ነገር አያስታውስም ናታንና ብዙም አላዘነም ሊሰማው ይችላል ግን በፍጹም አላዘነም እንደውም ዘወር ብሎ ልጅ ያለ ያደረገበት ነገር መጥፎ ነገሮች ናቸው ትዝ እያሉት የነበረው እንደውም ባደረገበት ነገር እንደውም አልቅሷል ሰውየው በመሞቱ ሳይሆን ማለት ነውና እንደዛ አይነት ቤተሰቦች አትሁኑ ማለት ነው እና የኔ ተወዳጆች እንግዲህ በዚህ መሰረት ኤፍራታ ደግሞ ያፊት ሰክሮ የነገር ሲያወራ ሰምተዋለች ሳለበቀደው እና እንግዲህ የያፊት አባት ወይም ደግሞ የናታን አባት የነበረው ሰውዬ በጣም መጥፎ ሰው ነው ማለት ነው ምክንያቱም እዚህ ጋር ያፊትን እንኳን አላሳደገም ኢቭን እናቱ እንግዲህ በጣም ሀብታም ነው ግን እናቱ በድህነት ገንዘብ ስለሌለው ታማበት ነው እናቱ የሞተችበት ማለት ነው አስቡ እንግዲህ እናቱ የሞተችው ታማ በችግር ምክንያት ነው የሞተችበት ማሳከም አቅቶት እሺ ይሄ ልክ ነው አሁን ይሄ ካንድ እንትን ይጠበቃል እስኪ ይሄ ሰውዬ አሁን ጥሩ ነገር ነው ያደረገው ግን ሞተ በሚገርም ሁኔታ መሞት አልነበረበትም እና ግን ለናታንም አልተመቸም ለያፊትም አልተመቸም ናታንንም ሲያሰቃየው ነው የኖረው ያፊትንም ደግሞ አላሳደገውም ያፊት በቀልተኛና መጥፎ ሰው የሆነው በልጁ ነው ወይም ደግሞ እናቱን በመጥፎ ሁኔታ ስላጣት ነው በገንዘብ እጦት ገንዘብ በማጣት በድህነት እናቱን ማሳከም ባለመቻሉ እናቱ ስለሞተች ከዛ ደግሞ ሲያድግ ደግሞ ተበድሏልና እነዛ ነገሮች ተጽኖ ፈጥረውበት ያፊት ምን አይነት ሰው ሆነ ገንዘብ አሳዳጅ ማለት ነው ያው ገንዘብ ደግሞ ስትወዱ ብዙ መጥፎ ነገሮችን ብዙ ኃጢያቶችን ሊሆን ይችላል ወንጀሎችን እየሰሩ ነው ሰዎች በአቋራጭ ሀብታም የሚሆኑት ማለት ነውና እሱ ሌላ ማለት ገንዘብ ሊያገኝበት የሚችለው መንገድ አልነበረም ወንጀል ውስጥ ነው የገባው እና አሁን በጣም ሀብታም ነው ሁሉ ነገር አለው ግን እናቱን መመለስ አልቻለም ገንዘብን እየተበቀለው ነው ማለት ነው አሁን ላይ ገባቸው አጥቶት የነበረውን ብዙ ስቃይ ያየበትን ገንዘቡን እጁ ላይ አስገብቶታል ግን በወንጀል ነው በወንጀል በልክ ባልሆነ መንገድ ነው ያመጣውና እንደዛ የሚያረጉን ደግሞ ሰዎች ናቸው ማለት ሰዎች እኛ ላይ ተጽኖ የሚያሳድሩብን ከሆነ የሚበድሉን ከሆነ ለምንም ለማህበረሰብ አናስብም ስናድግ በቀልተኛ ነው ምን ሆነው ቂምን ይዛለንና ያፊት እንግዲህ እንደዛ አይነት አስተዳደግ ስላደገ ነው አምሮ ላይ መጥፎ ጠባሳ ስላለ መጥፎ ስራ ይሰራል ማለት ነው ያፊትስ ማን ነው ናታንስ ምን ሆነ ናታን ደግሞ አባቱ የበደለው በደል ሲሞት እንኳን ያስታወሰው የበደለውን በደል ነው እንዴት እንዳሰቃየው ነው ገባችሁ እና ግን አባቱ አይሆንም በያስባለሁ እንዳይሆን ጸሎቴ ነው ለምን በጣም ነው የሚያስጠላው ምን የሚሉት ስርዓት የሌለው አስጠሊታ ድራማ ነው የሚሆነው ማለት ነው ምክንያቱም አንዲት ልጅ ከወንድማማቾች ጋር ተኛች ማለት ምን ያክል ምን ማለት ነው ልክ አይደለም እንደዛም እንደማይሆን ተስፋ አደርጋለሁ እንጂ እንደዛ ከሆነ ምንድነው አስተማሪነቱ ማለት ይሄ እኮ በጣም የሚያስጠላ ቆሻሻ ነገር ነው ማለት ነው አንዲት ሴት ከሁለት ወንድማማቾች ጋር ከተኛች አደጋለሁ ይሄ በጣም ኃጢያትም ነውርም አጸያፊም ነው ሰው ማያስተምርም ትውልድ ማያስተምርምና ግን እኔ እንደማስበው ከሆነ ናታን ያፊት ወንድሙ አይደለም ያው በእናት ስለማይገናኙ አባቱም ደግሞ የሱ አባት አይሆንም በያስባለሁ ነገሮቹ ሰብሰብ ያሉ ናቸው እንግዲህ በቀጣይ ኤፍራታ ነገሮችን ከፈታችልን ነው ምክንያቱም የናታን አባትም በመሙ ምክንያት ሞቷል እናቱም ደግሞ ጠፍታለች ማለት ነውና ያለፈ ታሪክን የሚነግራቸው ሰው የለም ሌላው ደግሞ ቤዚ ማለት ነው እንግዲህ ቤዚ በጣም ኃይለኛና ተንኮለኛ ነበሩ ከጽዮን ጋር ሆነው ኤፍራታን ብዙ ነገር ሲበድሏት ኤፍራታንም ናታንንም ብዙ ነገር ሲያደርጓቸው ነበር ግን ደስ የሚለው ነገር ካለፈው ስህተታቸው ሁለቱም ተጸጽተው ትላንት ያበላሹትን ለማስተካከል ደፋ ቀና እያሉ ነው ይሄ በጣም ደስ የሚል ነው ለውጥ ማለት ነውና ቤዚ በጣም ሲበዛ መልካም ሴት ሆና ተቀይራለችና በቃ ሰው ስህተት አይሰራም አይደለም ግን ስህተት ሰርተን የሆነ ሰዓት ነገሮች ያለ አይደለ የሆነ ምን ሄድባቸው መንገዶች ሊያስተምሩን ይችላሉ ትላንት ጥፋታችንና ከዛ ተምረን መልካም ስንሆን ቤዛን አየው የምር እኔ በጣም ነው የወደድኳት በቃ እንዴት አባቷ እንደምታምር
ሰው እንደዚህ ጸባይኛ ሲሆን እንዴት እንደሚያምር ሁሉ ነገሯ የተረጋጋ አነጋገሯ ሁሉ ነገሯ እና የቤዛ ለውጥ እንደኔ የወደደው ማን ነው? በዛ ላይ ደግሞ አዲስ ፍቅረኛ ይዛለች። እንግዲህ የራሷን አዲስ ህይወት ጀምራለች ማለት ይቻላል። ያለፈውን ደግሞ ያበላሸችውን ለማስተካከል እየሞከረች ነው። ይሄ በጣም ደስ ይላል ማለት ነው። እና የኔ ተወዳጆች ሁላችንም ካለፈው ስህተታችን እንማር ማለት ነው። ያው የፈሰሰ ውሃ አይታፈስም ይባላል። የሆነ ነገር አንዴ ከተበላሸ ተበላሸ ነው። ብንችል አናበላሽ፣ ብንችል በተለይ የሰዎችን ህይወት አናበላሽ። እሱ በጣም ከባድና መጥፎ ነገሩ የሰውን ህይወት ማበላሸት ነው። ግን ደግሞ እንደዛ አድርገን ማበላሽተን ከሆነ ከትላንትናው ተምረን ዛሬን ማስተካከልም ይቻላል። ግን ምንም ቢሆን የሰውን ህይወት ማበላሸት በጣም ከባድ ነገር ነውና ከሊናችሁ ራሱ አይጠፋም። እና እንግዲህ ቤዛ ተቀይራለች። በጣም ነው ደስ የሚለው ማለት ነው። እና እንግዲህ በቀጣይ ደግሞ ኤፍራታ ይሄን ሚስጥር ትደርስበት ይሆን? እውነት ያፌት እውነቱን ይነግራት ይሆን? ናታንና ያፌት ወንድማማቾች ይሆኑ? ይህ ነገር እንዴት ይሆን? በቀጣይ የምናየው ይሆናል። የኔ ተወዳጆች ሰብስክራይብ እያደረጋችሁ አዳዲስ ቪዲዮዎች ደግሞ እንዲደርሷችሁ የደውል ምልክቷን ማብራታችሁን እንዳትረሱ። ቤተሰብ ሁኑ። ቆንጆና አዝናኝ ነገሮችን እለቅላችኋለሁ። ስለነበረን ቆይታ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።